አንዴ መበረዝና መጥፋት የተለያዩ ነገሮች። ጸባይን እንደዚህ ያስተካከለው ግን ጥሩ ጸባይ ይዘመታል ሰሞኑን። እሺ ለማንኛውም ያዝልቅልህ። ምንድን ነው እንደዚህ ከሆነ በጣም እንማማራለን። እኔም ባይብል ላይ ሳልሄድ ሳልረግጥ ማለት ነው መለስላለሁ። አታስብ፣ በዚህ አካሄድ ከመጣ ማለት ነው። እሺ ኮዴክስ ቤዛይ ላይ ቅድም የጠየከኝ ላይ ኮዴክስ ሳይናቲከስ በራሱ በ400ኛው ክፍለ ዘመን ላይ የነበረ መጽሐፍ ስለሆነ ነው የምንልህ። 400ኛው ላይ ነው ያለው። ተግባባን። ስለዚህ በ400ኛው ክፍለ ዘመን በፊት መጽሐፍ የለም። ዳስ አወር ፕሮብለም። ኦኬ አሁን ችግራችን እዛ ነው። ከ400 በፊት ምንም አይነት ቼን ኦፍ ናሬሽን የለም። ተግባባን። ይሄ በቼን ኦፍ ናሬሽን ታውቃለህ፣ እንትና ከእንትና እንትና ከእንትና እንትና ከእንትና የሚል ነገር የለም። ኦኬ እኛ ዝም ብሎ መጣ ነው እያለን ያለ ነው። ማን ነው የጻፈው ነው ራሱ ይህን መጽሐፍ የጻፈው ማን ነው ነው የምንለው። ስለዚህ ኮዴክስ ሳይናቲከስ እና ቫቲካነስን ስንመለከት ሌሎች ከሱ በፊት አንዳንድ ደግሞ ፓፒረሶች አሉ። እነዛ ፓፓይረሶች ላይ ለምሳሌ እውቅ የሆኑ ፓፓይረሶችን ብትመለከት እነ ፓፒረስ 52 እነ ፓፒረስ 75 እነ ፓፒረስ 60 ሌሎችም ማለት ነው። እነዛ ፓፒረሶች ላይም አይገኝም። ናት ኢቨን ዛት ኦልሶ እንትንም ላይ አይገኝም ነው ማለት ኮቴሽን ላይ የለም። አንድ የቸርች ፋዘር ኮት አድርጎት እንኳን አታገኝም። አንድ የመጣው መቼ ነው? 500ኛው ክፍለ ዘመን በኋላ በና ኮዴክስ ቤዛይ በና ኮዴክስ አሌክሳንድሪያን ከነዛ በኋላ ነው የመጣው። ኦኬ የለም ነው እያልን ያለ ነው። ስለዚህ አሁን አንተ ቁርአን ላይ ስትመጣ ደግሞ ቁርአንን እያወራን ያለ ነው። ስለ ቁርአን ስናወራ ምንጊዜም የማንረሳው አንድ ትልቅ ነገር አለ። እኛ ማኑስክሪፕቱ ራሱ ባይኖር ዊ ዶንት ኬር። ለእኛ ትልቁ ነገር ከማኑስክሪፕቱ በላይ አላህ በነቢዩ ሰለላሁ ዐለይሂ ወሰለም ልብ ላይ ነው ቁርአንን ያወረደው። ኦኬ በልባቸው ላይ ነው ቁርአን የወረደው። ቁርአን በልብ ላይ ከመውረዱ ጋር ደግሞ አላህን ይጠብቀዋለሁ ማለቱ ነው። በምንድን ነው የጠበቀው ብለን ስንል እዛው ጋር ነቢዩ ያስተማሩበት ቼን ናሬሽኖች አሉ። ላሳየ አንድ ጊዜ ይህንን ማሳየት ከቻልክ ኦፍኮርስ የዛን ጊዜ ባይብሉና እንትኑን ለንጽጽር እናቀርበዋለን ማለት ነው። ለንጽጽር የማይቀርብ ነገር ይቅርታ አንድ ጊዜ እሺ፣ ይህንን ካሳየኸኝ የዛኔ ለንጽጽር እናቀርበዋለን። ኦኬ ለምሳሌ ሌትስ ሲ ይታዩዋል። እነዚህ ሁሉ ናሬሽኖች ናቸው። ረሱላችን ሰለላሁ ዐለይሂ ወሰለም ከጅብሪል መቀበላቸው፣ ጅብሪል ከአላህ መቀበሉ፣ ከነቢዩ ደግሞ ኡበይ ብኑ ከዕብ ረዲየላሁ ዐንሁ፣ ዘይድ ብኑ ሳቢት ረዲየላሁ ዐንሁ፣ ዓብድላህ ብኑ ዓባስ ረዲየላሁ ዐንሁ፣ የዚድ ብኑ አልቃዕቃዕ አልመደኒ፣ ዓብድራሕማን እብኑ እያለ ይቀጥላል። እነዚህ ሁሉ ምንድን ናቸው? የሰባቱም አንዴ ኧረ ላላ ብለህ ቆይ አንዴ ጨርሳለሁ እኮ 100 ዓመት አለ። አሁን ካመጣሁ ጥያቄ ልጠይቅ። ቆይ ልጨርስ አንድ ጊዜ እንዴ ምን ሆነ ነው? ስለዚህ እነዚህ ሁሉ ምንድናቸው? ናሬሽኖች ናቸው ነው እያልኩ ያለሁት። እነዚህ ሁሉ ማለት ነው። እነዚህን ሁሉ ደግሞ አሳያለሁ ሐዲስ ላይ ከፈለግ ሐዲስ ላይ እያየን እንመጣለን ማለት ነው። ተግባባን? ስለዚህ ምንድነው በአጭሩ መጀመሪያ ናሬሽን መኖሩን መጽሐፍን አሳየን። ከዛ ያንን ናሬሽን ካየን በኋላ ኦፍኮርስ ምን እናደርጋለን? ባይብሉንና ቁርአኑን አንድ ላይ ቁጭ አድርገን ለንጽጽር ይቀርባል። ለንጽጽር እኮ የሚቀርበው ጸሐፊው እንኳን የማይታወቅ መጽሐፍ እኮ ነው ለንጽጽር እያቀረብክልኝ ያለው። አንድ ሁለተኛ ጸሐፊው ብቻ ሳይሆን ከዛ በፊት ኮቴሽን የሌለው 400ኛ ላይ የተጻፈን መጽሐፍ ይዘህ እንዴት ነው ለንጽጽር የምታቀርበው? ይሄንን እኛ እያለን ያለነው እኮ ከዛ የበርኒንግሃም በፊት እኮ በርኒንግሃም እኮ ማኑስክሪፕት እኮ ነው። ኦኬ ማኑስክሪፕት የተገኘው ደግሞ 2 ምዕራፎች ናቸው። ተግባባ። ከሁለቱ ምዕራፍ ራሱ 3-4 ፔጅ ነው የተገኘው፣ እንደዛ ይመስለኛል ባለሳሳት። እነሱ አሉ ማለት እነሱ የሉም ማለት ግን ቁርአኑ በሰዎች ቼን ኦፍ ናሬሽን የመጣ ማስረጃ የለም ማለት አይደለም። ኦኬ ለዛ እኮ ነው በዛ ቼን ኦፍ ናሬሽን መሰረት ኮዴክስ ምን የሚላለን እኛ እንደምታውቀው ቶፕ ካፒ አለ። ለምሳሌ ቶፕ ካፒን ታውቃለህ? ቄሎስ ቶፕ ካፒን ታውቀዋለህ ወይ? ቶፕ ካፒ ማለት ቁርአንን ሙሉ በሙሉ የያዘ ነው። ኦኬ ስለዚህ አሁን እሱ
ይሄ ኮዴክስ ቶፕካፕ የሚባለው የኡስማን መጽሐፍ ነው ረዲየላሁ ዐንሁ የኡስማን መጽሐፍ ነው። ስለዚህ ይህና የመሳሰሉ ነገሮች አሉ። አይ ቲንክ ሳላህ ስላለ እኔ አሁን ትንሽ እረፍት ማድረግ አለብኝ። ከጠዋት ጀምሬ እስካሁን ድረስ እያወራው ነው። አሁን ደግሞ እሱ ያስተናግዳችሁ። እሺ ሳላህ ያስተናግዳችሁ። ቀጥል። ይህንኑ ጥያቄ ከእሱ ጋር ቀጥል። እኔ አቃተኛ ሞርዘን አይ ካን ቢር ኦኬ። አንዴ ግን ሰው ሰላም ልበል። አንዴ ሳላህ ስሚዝ ሰላሙ አለይኩም ወራህመቱላህ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ብሮ፣ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ አለን። እንዴት ነህ? አለን። ሳላህ አስቀጥለው በቃ። እሺ ጥሩ ርዕስ ነው። ጎልድ ሚውታርክ ናውጣ። እሺ ቀጥል ቄርሎስ። ሳላህ እንዴት ነህ? ከዛ ፊት ደህና ነህ? አለን። እሺ እንዴት ነህ? እኔ የምልህ እሺ አሁን ለምሳሌ ማለት ነው ምን መሰለህ ኡዬ ቢካም መሰለኝ ካልተሳሳትኩ ስሙ እሱ የሰበሰበው የቁርአን ምዕራፍ ስንት ነው? ምን አልከኝ? ስሙን ካልተሳሳትኩ ኡዬ ኤቢ ቢካም መሰለኝ ኡበይ እሱ የሰበሰበው የቁርአን ምዕራፍ ስንት ነው? ኡበይ ብን ከዓብ ነው። ስንት ነው የሰበሰበው? እሱ የሰበሰበው የቁርአን አንቀጽ የለም፣ ምዕራፍ የለም። ሙሳፉ ሰሃባ የሚባል አለ። ሙሳፉ ሰሃባ የሚባለው ሁሉም ሰሃቦች በኢጅማዕ የሰበሰቡት ነው። በግለሰብ ደረጃ ሳይሆን ለትውልድ የሚተላለፈው ቁርአን አለ 114 ሱራ ነው ያለው። ነገር ግን በየግለሰብ ደረጃ የራሳቸው ግማሹን ያፍሱታል፣ ግማሹን ይጽፉታል። የ114 ግማሹ ስንት ነው የሚሆነው? 70 ምናምን አይደለ? 70 ምናምን ግማሹ ሊጽፉት ይችላሉ፣ ሊተውት ይችላሉ፣ ሙሉ በሙሉ ሊተውቱም ይችላሉ። ነገር ግን ለትውልዱ የሚተላለፈው ላይ 114 ነው ሁሉም የተስማሙት። ኦኬ እሱ የሰበሰበው የቁርአን ምዕራፍ የለም እርግጠኛ? እሱ የሰበሰበው እኮ አይደለም ቄርሎስ፣ ገብቶሃል? 111 ልትል ነው። ይኸውልህ እያልኩ ያለው ሰሃቦቹ በየግለሰብ ደረጃ የራሳቸው የሆነን ለምሳሌ ሙሉ በሙሉ ያልጻፈው አለ ታውቃለህ። ቁርአን ሙሉ ጭራሽ ያልጻፈው አለ፣ ለራሱ የማይጽፈው አለ፣ የሚጽፈውም አለ፣ ግማሹን የሚጽፈው አለ ለራሱ 60 ሱራ የሚጽፍም አለ። ለምሳሌ ማን ኢብኑ ማሊክ ነበረ ግማሽ ብቻ የጻፈው ለራሱ ግማሽ የጻፈው አለ። ግማሹን በቃሉ ይዘዋል፣ ግማሹ ይጽፈዋል ለራሱ። ከፈለገ ይተዋል። ሙሉን በቃሉ ይዝና ምንም አይጽፍም። ግማሹን በቃሉ ይዞ ግማሹን ግን ይጽፋል ከፈለገ። ምን ላይ የየግለሰብ የየራሳቸው ላይ ማለት ነው። አንዳንዶቹ በጣም ጂኒስ የሆኑት 30 ጁዝኡን አእምሯቸው ውስጥ ነው የሚይዙት። አይታል ሙሉ በሙሉ አእምሯቸው ላይ ይዙትና መጽሐፍ አያስፈልጋቸውም። አንዳንዶቹ ግን ከከበዳቸው ግማሹን ይዛሉ፣ ግማሹን ይተዋሉ። ነገር ግን ለህዝበ ሙስሊሙ የሚተላለፈው አለ አይደለ? ኢንተርናሽናል የሆነው እሱ 114 ሱራ አለ። ሁሉም ተስማምተውበታል በሱ ዙሪያ። ኦኬ ቴንክ ዩ አመሰግናለሁ። ረፍዕ ኢብኑ ማሊክ አስታውስኩኝ። ረፍዕ ኢብኑ ማሊክ የሚባል አለ። ግማሹን የጻፈው ግማሹን በጭንቅላቱ ግማሹን መጽሐፍ ላይ ይጽፋል። በየግለሰብ ደረጃ ለምሳሌ አንተ ያኔ ብትኖር ማለት ነው በጣም ጂኒስ ኮንክ መጽሐፍ አያስፈልግም፣ በቃልህ ትይዛለህ ሁሉንም። ከፈለክ አንተ ከፈለክ ደግሞ ሙሉ በሙሉ ትጽፋለህ፣ ከፈለክ ትተዋለህ። ማንም አያስገድድህም። የተወሰነ ፓርቱን ሁለት ብቻ መጽሐፍ ትችላለህ። ከፈለክ 2 ሱራ ብቻ መጽሐፍ ትችላለህ፣ የቀረውን ትተዋለህ። በየግለሰብ ደረጃ 111 የሚጽፍም አለ፣ ግማሽ የሚጽፍም አለ። የራሳቸው ላይ ማለት ነው። እሱ የራሳቸው የግላቸው ነው። ግን ኢንተርናሽናል የሆነው የህዝብ ሙስሊሙ ያ ኸሊፋው ትእዛዝ የሰጠበት ግን ኡበይም ተስማምቶ ያኛውም ተስማምቶ ያኛውም ተስማምቶ ይሄኛውም ተስማምቶ አጠቃላይ ህዝቡ ተስማምቶ የታተመው 114 ሱራ ነው ያለው። ሁሉም ስምምነት ያለበት ማለት ነው፣ ኢጅማዕ ያለበት። አመሰግናለሁ። ማስረጃ ከጠየቅኝ አሁን ይሄን ልከፍትልህ እችላለሁ። ሁሉም ሰሃባ እንደሚስማማበት አሁን እጃችን ላይ ያለው 114 ሁሉም የተስማማበት መሆኑን 20 ከዛም በላይ ማስረጃዎች አለኝ ፐርሰናሊ በዚህ ዙሪያም ስለሰራው። በየግላቸው ላይ ግን 111 ያለው አለ። ሱረቱል ፋቲሃን ያልጻፈው አለ። ሙዓዊዘይንን ያልጻፈው አለ። ቁል አዑዙ ቢረቢ ናስ መሊኪ ናስ የሚለውን ያልጻፈው አለ። ቁል አዑዙ ቢረቢል ፈለቅ የሚለውን ያልጻፈው አለ። ከሰሃቦቹ ማለት መብቱ ነው፣ የራሱ የግሉ ላይ መብቱ ነው። ቢጽፍም ባይጽፍም የማይመለከተኝ ነው። ኢንተርናሽናል የሆነው ግን 114ቱ ላይ ሁሉም መስማማታቸውን የሚያሳይ ማስረጃ አለ። ኦኬ በቃ ሌላ ጊዜ እጠይቃለሁ።
ይቻላል። ኮዴክስ ቤዛ ስትል ነበረ ቅድም። ኮዴክስ ቤዛ ላይ አለ የዮሐንስ ወንጌል 8:11 እና አስቀድሞ ላይ ያሉት ሜን ኮዴክስ የሚባሉ አራቱ ላይ ለምንድን ነው ያሌለው? ቫቲካነስ፣ ሳይናቲካስ፣ አሌክዛንድሪያስ እነዚህ ላይ ለምንድን ነው ያሌለው? ከየት መጥቶ ነው ቤዛ ላይ ወጣው? ለምሳሌ እኮ ከ3ኛው ክፍለ ዘመን በፊት የነበሩ አባቶች እኮ ይህን ታሪክ አስቀምጠውታል። ጭራሽ አስቀምጠውታል። እኔው ማስረጃ ማቅረብ ባልችልም ማስረጃ ማምጣት እችላለሁ። እኔ አይቼዋለሁ። ዛሬ ገና ስሰማ ከአንተ ቅዱስ ዮሐንስ አፈወርቅ ቃል በቃል የመጽሐፍ ቅዱስን ቃል ሲጽፍ ቃል በቃል ዮሐንስ 1:1 በመጀመሪያ ቃል ነበር፣ በዚህ ወጥቶ በዚሁ ምዕራፍ 2 እንደዚህ፣ ምዕራፍ 3 እንደዚህ፣ ምዕራፍ 4 እንደዚህ እያለ በስብከቱ ላይ በሆሚሊው ላይ ቅዱስ ዮሐንስ አፈወርቅ ታላቁ የቤተክርስቲያን አባት ዝርዝር ጽፎ እዛች ጋር ሲረስ ለምንድን ነው ያችን ፓርት የሚዘላት ቄሮስ? ማለት በነገራችን ያክል ታላቅ የቤተክርስቲያን አባት አሁን ለምሳሌ በየኛ እንትናችን በአንድ አባት ላይ አይደለም የተመሰረተ፣ በተለያዩ አባቶች አሉ። ኖ ስለ የእምነት መመስረት እኮ አይደለም የእምነት መመስረት እኮ አይደለም። ይሄ እኮ ዶግማም አይደለም ቄሮስ። እዛ ቦታ የተጻፈው ዶግማ ነው እንዴ? አይደለም። እና ቅዱስ ዮሐንስ አፈወርቅ አልጻፈው ማለት ታሪክ ነው። ኖ ዶግማ እኮ አይደለም። ስለ የመጽሐፍ ቅዱስን ቃል ሁሉም ካብራራ በኋላ ያችን ፓርት የሚዘልበት ሪዝም ምን ይመስላል? እስቲ አንተን እኔ እያልኩ ያለሁት ቅዱስ ዮሐንስ አፈወርቅ ያንን ፓርት አላብራራው ማለት ለምሳሌ ጥቅሱ የተብራራ ከሆነ እኮ አባቶቻችን እኮ ያን ጥቅስ ያብራሩት። ለተብራራ እኮ አይደለም። እያንዳንዱን አንቀጽ ላይ የሚጽፈው ቅዱስ ዮሐንስ አፈወርቅ እጅግ በጣም ወሳኝ የሆነውን ክፍል ግን ለምን ዘለለው ነው? ከእናንተ መካከል ኃጢአት ያሌለበት ሰው እርሱ ይውገራት የሚል በጣም ደስ የሚል ትምህርት ነው። ፐርሰናሊ እሱ ፓርት እና እሱን ጥቅስ ሌሎች አባቶች አስተምረውታል። ለምሳሌ ጥቀስልኝ፣ አንድ ስሙን ጥቀስልኝ። ወላሂ አንድ ስሙን የሚያብራራባት ስሙን ያው እንትኑ ማምጣት ባልችልም ብዙ አባቶች ጠቅስ። ለምሳሌ አንዱ ጀስቲን ማርቲር ምን በሚባል መጽሐፍ ወይ መልእክቱ እሱን አላመጣልህ እችላለሁ። መውረድ ይሆንብኛል። ለምንድን ነው የማታመጣው? አሁን ሁለተኛ ስልክ ስላለኝ እንጂ ማምጣት እችላለሁ። ወርጅ ማለት እኔ ታብሌት አለኝና እስቲ ምን በሚባል መጽሐፉ ነው ያነበብከው? ጃስቲን ማርቲር በሰማዕቱ ውጣና ተመለስ። ከዛ ታሪኩን ትነግረኛለህ። ጃስቲን ማርቲር ይህንን መጥቀሱን ፈርስት አፖሎጂ፣ ሰከንድ አፖሎጂ ኦኬ ወጣ። ከዛ ከትራይፎ ጋር ያደረገው ዲያሎ አለው ምልልስ ማለት ነው። ሶስቱ ጽሁፎች ናቸው ተአማኒ የሚባሉት። እንደው አንዱን ጨርሼዋለሁ፣ አታገኘም። ለማንኛውም ጠብቀሃለሁ፣ ቄርሎስ ጠብቀሃለሁ። ሌላ ክርስቲያን አስገቡ፣ አድኞች ካላችሁ እሺ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች አንድ ቁጥር ጻፉ፣ ቶሎ በሉ። ምን ተፈጠረ? ሳላ ወረደ እንዴ? የቤት ስራ ወስዶ ሄደ። ሌላ ሰው የለም? አስገቡ እንጂ ሰው እንደ ሰው አስገቡ። ጥያቄ ይጠይቁ። ክርስቲያን ሙስሊም ይጠይቅ እንዴ? ሳላ ፈቷ ነው የሚጠይቀው። እኔ ብዙም አልቀበልም እኮ። እሺ ገስት ላኩ አድሚኖች። አረላሽ ማን ነው ክርስቲያኑ? አድሚኖች ተቀበሉ ልል እኮ ነው። አድሚኖች ተቀበሏቸው ከላኩ አድሚኖች ተቀበሏቸው፣ አክሰብት በሏቸው። ሰላም አለይኩም። ዛሬ ማታ እነዚህ ጥያቄ ያለኝ ብሎ ነው የገቡት እና ይጠይቀዋል። እንዳይጨምቁን ኡስታዝ የሚጠይቅ ቢጠባ ራሳችን እንጠያየቃ። በረካ ያድርጋችሁ። ሰላም ናቸው? አልሐምዱሊላህ። እንዴት ነህ? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ብሮ ማሻአላህ፣ አላህ በረካ ያድርጋችሁ ሁላችሁ። ምን ይዛችኋል? የያዝነው ምናልባት ጥያቄ ካላችሁ ወገኖቻችን ከነሱ እየተቀበልን ነው። ጠይቁን ይላል የቤቱ ርዕስ። የቤቱ ርዕስ ጠይቁን ይላል እኮ።
የሆነ ጥቅስ አለ እኮ። እስቲ እናንተ እንትን በሉ ሐፍዙል መጽሐፍ ቅዱሶች አላችሁ አይደል? ጠይቁ ይሰጣችኋል። ምንድን ነው የሚለው? የሆነ ጥቅስ አለ ይባላል። እሱን ቦታውን አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ይላል። ያንን ጥቅስ ይዞ ነበር አንዱ ልጅ የደም ብስኩት ካልበላም ብሎ አንድ ጊዜ ኢብሮ እንትን ታውቃለህ? ቆይ ሳላ እነግርሃለሁ። ቆይ ሰፈራችን ኦኬ፣ ስልክ እያወራ ነው። አብሽር ችግር የለውም። እንትን አለ የሆነ ሰፈራችን የሆነ ቸርች አለና እዚያ ቸርች ብስኩት ይታደላል እና በቃ ሄዳችሁ ያንን ብስኩት መውሰድ ትችላላችሁ እነሱ ይሰጣሉ ተብሎ ወላሂ ቸርች ሊሄድ ነበር። እንዲሁም በዚያ በኩል ነው ያለፍነው፣ በአጠገቡ ነው ያለፍነው። ካልገባን ሁላ ሲልን ነበር ያ ልጅ። አልሐምዱሊላህ ሁላችንም በጣም ጥሩ ሁኔታ ላይ ነው ያለነው አሁን። ያ ወንድማችንም ጥሩ ሁኔታ ላይ ነው ያለው። ወላኪን በልጅነት ያን ነገር ማለት ብስኩት ለልጆች ሰጥቶ እንትን ማለቱ ብዙ ሰዎችን ይሸውድ ነበር። ተግባባን። አሁን በዚያ በልጅነት ብስኩት ተሰጥቷቸው ምናምን ብለው የተጠለፉ ልጆች ነበሩ። የተጠለፉ ልጆች ነበሩና አሁን አንድ ልጅ አብረን ነበር የተማርነው። ያ አብረን የተማርነው ልጅ ስሙ እከሌ ይባላል። ያው ስሙን አልጠቅስም። የአባቱ ስም ደግሞ ሙሐመድ ይባላል እና ልጁ ፕሮቴስታንት ነው። በጣም አክራሪ ፕሮቴስታንት ነው። አክራሪ ስልክ በጣም ክርር ያለ ማለት ነው። በጣም ቢገርመኝ እንትን ቀረብ ብዬ ጠየቅኩት፣ እንዴት ነበር? ይኸው እንደነገርኩ ነው። ከታች አያችሁ አይደል? ብስኩት ሲበሉ የነበሩት ልጆች መጥተዋል። ይኸው ኮመንት እየጻፉ ነው። እሺ እና ምን አለኝ ይህ ልጅ፣ እንዴት አድርገህ ነው አንተ ፕሮቴስታንት የተቀበልከው አልኩት። ልጅ እያለሁ እነሱ ነበር እንትን የሚያደርጉኝ አለ። ፈንድ ያደርጉኝ ነበር ልጅ እያለሁ ፈንድ ያደርጉኝ ነበርና ፈንድ ማድረጋቸው ያ እነሱ ፈንድ የሚያደርጉት ነገር ለሱ መጀመሪያ ላይ ለብዙ ሰዎች ኖርማል ነገር ይመስላቸው ነበር። ወላኪን ሐቂቃው በልጅነት እድሜያችን ሐቅን ከባጢል መለየት የሚባል ነገር የለም አይደል? ወደ ጥቅም እኮ ነው የምንሄደው። እንዴ ቸኮሌት የሰጠን ሰውና አባታችን እኮ ቸኮሌት የሰጠን ሰው እኮ ነው የሚሻልን አይደል? እንዴ ልጅ እያለን እኮ ማለት ብዙ ጊዜ ከረሜላ የሚሰጠን ሰውና አባታችንን ቢያስመርጡን ወላሂ ያ ቸኮሌት የሚሰጠው ወይ ደግሞ ከረሜላ የሚሰጠን ሰው ሊመረጥ ይችላል አንዳንዴ ማለት ነው። ስለዚህ በዚያ ጊዜ ነበር ልጁ ተሸውዶ ያንን እምነት የቀየረው። ከዚያ በኋላ ዶግማውን በደንብ አድርገው ጫኑበት። ልጁ አሁን ፕሮቴስታንት ነው። ፕሮቴስታንት ብቻ አይደለም፣ እንዲሁም በኦሮሚፋ ለለባ ነው የሚባለው ፓስተር እንደማለት ነው። እንደዚህ አይነት ነገር ነው። የዚያኔ አብረን ስንማር በነበርንበት ሰዓትም ነው። ወላሂ በጣም ተሰማኝ። ልጆችን ከመስጂድ አለማቀረብና መስጂድ ለልጆች በሩ ያን ያክል ክፍት አለመሆኑ ለብዙ ነገር ሊጋብዛቸው እንደሚችልም የዚያኔ ተረድቻለሁ። አላህ ኸይር ያደርገው። አይደለም ጠጁ ስሜቱ እንዴት ነበር ኡስታዝ? ወላሂ አላህ ተረፈኝ እንጂ እንዴ አስባችሁታል? የጌታን ስጋ ብበላ ደሙን ብጠጣ ላ ሐውለ ወላ ቢላህ ደም የጠጣ ሰው ሆኜ ነበር ማለት። አላህ ተረፈኝ ግን አልሐምዱሊላህ ደም ከመጠጣት አላህ አትርፎኛል። ወንድሜ ሳላህ ደግሞ እንዴ አስደነገጥከኝ። ወላሂ ባለፈ ነገር ደነገጥኩኝ። ያኔ ገብቼ ብበላ ማለት የተቀደሰበት ነገር ነው የሚበላው ማለት ነው የሚታደለው። አዋ ምን መሰለ ትምህርታቸው ቁርባን ዳቦ ነው፣ ብስኩት ነገር ናት። ያ ደግሞ ወይን ይባላል፣ ጠጅም ሊሆን ይችላል። አንድ ብርጭቆ ነገር ናት። እሷ የቄሱ እንትን አለ፣ የቄሱ ይባርከዋል። በሚባርከው ጊዜ ያቺ ብስኩት ትክክለኛ የኢየሱስ ስጋ ነው የምትሆነው ተብሎ ነው የሚታመነው። ወላሂ ላዚም ኦርቶዶክሶች አሁን ከገቡ እንደዛ ይሉሃል። እኔ የምለው ሰው እነሱ የሚሉት ነው። ልክ ቄሱ ባርኮ እንደጨረሰ ያቺ ብስኩት ትክክለኛ ምን ትሆናለች? ስጋ ትሆናለች። ያቺ ጠጁ ነገር ደግሞ ትክክለኛው የኢየሱስ ደም ይሆናል ይላሉ። በዚህ ዙሪያ ኦርቶዶክስና ጴንጤዎች ይለያያሉ። ጴንጤዎቹ የሚሉት ምሳሌያዊ ነው ይላሉ። ምሳሌያዊ ነው። እነዚህ ደግሞ አማናዊ ይላሉ። ማለትም ትክክለኛ የሚቀየር ወደ እውነተኛ የጌታ ስጋና ደም የሚቀየር ህብስት ነው አይነት ነገር ይላሉ። እነዚህ እውነተኛ ነው ብሎ ያምናሉ። ጴንጤዎቹ ደግሞ ምሳሌያዊ ነው ብሎ ያምናሉ። በኦርቶዶክሶቹ እምነት መሰረት ቄሱ ከባረከው በኋላ አፍ ውስጥ ሲገባ አፍ ውስጥ የገባው ወደ ስጋ ይቀየራል። ያቺ የሚጠጣው ነገር ወደ ኢየሱስ ክርስቶስ ደም ይቀየራል ብለው ያምናሉ። እና በትክክል አምላካችንን እንበላለን ነው የሚሉት።
እንትን እነ ሙዓዝ ዕለያን በነገራችን ላይ ሚስጥረ ቁርባንን የሆነ ጊዜ ላይ አንብቤ ነበርና በፊት እንትን ይመስለኝ ነበር ፕሮቴስታንቶቹ እንደሚሉት ነበር የሚመስለኝ አስተምህሮታቸው በአጠቃላይ የክርስቲያኑ በአጠቃላይ ማለት ነው። ከዚያ በኋላ ግን ያገኘሁት ካቶሊክና ኦርቶዶክስ አንድ አይነት እምነት እንዳላቸው ነው በዚህ ጉዳይ ላይ እና ፕሮቴስታንት ግን ትንሽ ለየት ያለ እንደሆነ ያ ብቻ አይደለም። ሰባቱ ሚስጥራት የሚባለው ላይ ፕሮቴስታንት የተለየ አቋም አለው። አብዛኛው ሚስጥራት ራሱ አይቀበልም ማለት ኦርቶዶክሶች እንደሚቀበሉት አይደለም ሙሉ በሙሉ የሚቀበለው ሰባቱ ሚስጥራት የሚባለው ማለት ነው። እና ያንን ነገር አሁን አንድ ታሪክ ሰምቼ ነበር ግብፅ ሀገር ላይ የተከሰተ እነ ሙዓዝ ዕለያንና እነ ማህሙድ ዳውድ ሲያወሩ ነበርና ቄሱ ዳቦ ነገር ቆርሶ ሰጥቷቸው ሰዎቹ ዳቦውን እየበሉ ከጨረሱ በኋላ እጁን መታጠብ ፈለገ። ቄሱ እጁን ሊታጠብ ሲፈልግ የሆነች ትንሽዬ ቁራጭ ነገር እጁ ላይ ነበረች። እንዴ ጌታ ልትታጠበው አለው አንደኛው። ወላሂ ጌታ ልትታጠበው። ከዚያ በኋላ እንዴ ተጠያየቁ አለ። ይሄ ትንሽዬው ምንድነው የሚሆነው ሲባል አነሰች እንጂ እሷም ጌታ ነች አለው። ተግባባ። ወላሂ አነሰች እንጂ እሷም ጌታ ነች። ምን መሰለህ ቪዲዮን ለማን ነበር የላኩት? አንድ ወንድማችንም ሲያሰማ ነበረ። የጌታ ስጋና ደም በላ ሰውየው ህብስቱንም ምኑንም በላና አልተስማማውም። ከዛ ከቤተ ክርስቲያን እንዳወጣ መንገድ ላይ አስተዋወቀ። ይህ ቪዲዮ አለ። ከቤተ ክርስቲያን እንዳወጣ አስተዋወቀ። ሰውየው መለሰው ሁለቱንም። የጌታ ስጋ መሬት አይነካም አለና ድጋሚ ተመልሶ በላው። ድጋሚ ተመልሶ ያስታወቀውን ነገር ወላሂ ላዚም መልሶ በላው። ለምን ሲባል የጌታ ስጋና ደም ነው መሬት ነካው አለ። መሬት ነካው የጌታ ስጋ ነው ብሎ ተመልሶ በላው። ኡክቲ ጋር አለ ቪዲዮ፣ እኔ ጋር አለ ብላለች። አንዱ ደግሞ እግሩን ተቆረጠ። ደሙን ከጠጣ በኋላ የኢየሱስ ደም ከጠጣ በኋላ ሲሄድ አደናቀፈውና እግሩን ደማበት። አንዱ ሰውዬ ሄዶ ሮጦ ጠባው ደሙን። ለምንድን ነው ሲባል አለ እኔ ደግሞ የጌታዬ ደም ነው ተራ ደም አይደለም ብሎ የእግሩን ደም ጠባለት ይላል። ይሄው ኡክቲ ፖስት አድርገዋለች። ሳላህ ቢያመልኩት ምን ችግር አለው ታዲያ? ሰውየውን ቢያመልኩት ምን ችግር አለው? ጌታን በልቶ የለ እንዴ? እሱ ነው የምልህ እኮ ያንዳንዱ ሰው እሁድ ይበላል። ወላሂ በእምነት ማሾፍ አይደለም ሄሉ፣ በእምነት ማሾፍ አይደለም። ይሄን ነገር የጌታ ስጋ ነው ስትሉ የጌታ ደም ነው ስትሉ እንዴት በምን ልኬት? እስቲ ገብቶ የሚያስረዳን ሰው ካለ አሁን ያልኩትን ኡክቲ ቪዲዮ ላክልኝ እስኪ። እኔ ጋር ሩቅ ነው። ቆይ እስቲ ኢምራን ጋር ካለ ማሾፍ እኮ አይደለም። በነገራችን ላይ ሳላህ ትናንትና የሆነ ነገር ሳዳምጥ ነበርና ክርስትና እምነት ብዙ ጊዜ እምነታችንን ሰደባችሁ ይላሉ። ማንም ሰው ክርስትና መስደብ ቢፈልግ የክርስቲያኖችን ያክል የሰደበው ሰው የለም ክርስትና። ይሄንን ከስራ አስምሬ ነው የምነግራችሁ ወላሂ አልዓዚም። ኦርቶዶክስን ከኦርቶዶክሳውያን በላይ ከኦርቶዶክስ ቅዱሳን በላይ ኦርቶዶክስን የሰደበ የለም። ከኦርቶዶክስ ቅዱሳን በላይ ኦርቶዶክስን የሰደበ የለም። ክርስትናን ብትሉም ከክርስቲያን በላይ ማንም ክርስትናን የሰደበ የለም። ከክርስቲያን በላይ ኢየሱስን የሰደበ የለም። ከክርስቲያን በላይ አምላክን የሰደበ የለም። ይሄን ነው ወቁ። ስለዚህ በሰው አታላኩ። ኢስላም ጋር መጣችሁ እንዲህ ያለ ነገር የለም፣ ብትፈልጉ አታገኙትም ምንም አይነት ይሄን ነገር ማለት ነው። ክርስትናው ጋር ስትመጡ ግን በጣም ያስደነግጣል። አሁን ለምሳሌ አስታውቁት አዑዙ ቢላህ ያንን ተመልሶ በላ ሲባል አስባችሁታል? የሰው አቅል እንዴት አድርጎ እንዴ የእንትና ቅዘን ከምናምን ከኢየሱስ ክርስቶስ ከከፈለው ዋጋ ጋር እኩል ነው ተብሎ ሲወራ ነበር እንዴ? ሳላህ ኢሳያስ ማን ነበር? አፈወርቂ የተባለ ተክለ ሃይማኖት አፈወርቂ ተክለ ሃይማኖት ነው። ተክለ ሃይማኖት አፈወርቂ አይ ተክለ ሃይማኖት ብቻ ተክለ ሃይማኖት ብቻ ነው። እንትና አፈወርቂ የተባለ አላውቅም። ያ ቅዱስ ዮሐንስ አፈወርቅ ነው ታሪኩ። እሱ ሌላ ታሪክ አለው። ዮሐንስ ሌላ ታሪክ አለው፣ ሌላ ነው እሱ። ስለዚህ አሁን ኡስታዝ ነገር አፈወርቅ ላ አፈወርቅ ተው። እዚህ ውስጥ ልጆች አሉ እዚህ ውስጥ ያላገቡ ልጆች ይኖራሉ። እነሱ እንዳይሰሙት ይታለፍ እና ምን ልላችሁ ፈልጌ ነው፣ ወላሂ በአላህ ምዬ ነው የምነግራችሁ፣ ከናንተ ቅዱሳን በላይ ኦርቶዶክስን የተሳደበ ሰው የለም።
ኦርቶዶክስን የተሳደበ ሰው የለም ከእናንተ ቅዱሳን በላይ። እስቲ አለ ከተባለ እስቲ ይምጣና የኢምራን ዘንድ ያሉት እንትኖች ይከፈቱ። መጽሐፎች እንትኖች አይደለም የሚባሉት ድርሳናት ይከፈቱና ይሄው ሳላህ አንተም አላህ አለ ድርሳናቶች አለኝ ሁሉም አለ። ድርሳናቶች ይከፈቱና ከዚያ በላይ ክርስትና የሚሰድብ ሙስሊም ሊመጣ ይችላል ወይ? አይመጣም። ስለዚህ ክርስትናን እየሰደብን አይደለንም። ውስጥ ያለ በነገራችን ላይ አንዳንዴ እኮ ውስጥ ያለን ነገር ሙሉ በሙሉ ስትናገሩ ስድብ ይመስላል። አሁን ለምሳሌ አሁን ቅድም ስናወራ ምንም አላልንም። ስጋን መብላትና ደም መጠጣት ነው ያልነው። እኛ ደም መጠጣትን አናምንበትም። አበደን የማንም ደም መጠጣት አለበት ብለን አናምንም። የእግዚአብሔርን ደም ደግሞ እንትን ስለዚህ ገድል የሃይማኖታችን መሰረት አይደለም። ነው ሳላህ ይድበት ገድል ክዶ ክርስቲያን መሆን አይችልም አንድ ሰው። ግልጽ ነው፣ በቤተክርስቲያን እንደዛ ነው የሚታመነው። አንድ ሰው ገድልን ክዶ ኦርቶዶክስ ነኝ ብሎ መቀጠል አይችልም። ኢጅማዕ ያለበት ጉዳይ ነው። አልተመቸኝም ካልክ ጸልይበት ይባላል፣ ዱዓ አድርግበት፣ ያ ሚስጥር እንዲገለጥ። ቪዲዮ ልክፈት፣ ቆይ በራሴ ከማወራ የቤተ ክርስቲያኒቱ ህጋዊ ወይ ደግሞ ኦፊሻል የሆነው መምህሯ እንዲህ ብሎ ይናገራል። ዲያቆን ዘማርያም ዘለቀ እንደዚህ ይላል፣ እናዳምጠው። ገድል ጥቅም የለውም ተራ መጽሐፍ ነው ምናምን ይላሉና እስቲ እንስማዋ እንዳንገለጥ። ገድለ ድርሳናትን አንድ ሰው አለመቀበል መብቱ አይደለም። ደጋግመን አንስተናል፣ መብት አይደለም። ቆይ ሰው አንድ ድጋሚ ድምፅ ልጨምርበት። ሰው መጽሐፍ ቅዱስ መቀበል ነው ግዴታው። አንድ ሰው አለመቀበል መብቱ አይደለም። ደጋግመን አንስተናል፣ መብት አይደለም። አንድ ሰው መጽሐፍ ቅዱስ መቀበል ነው ግዴታው ነው። ተአምረ ማርያም መቀበል ግዴታው ነው። ቤተክርስቲያን የምትቀበለውን ቅዱሱ ላይ መቀበል ግዴታ አለበት። ቤተክርስቲያን የምትቀበለው ቅዱስን ደግሞ ገድል ጽፋ ጽላት ቀርጻ ቤተክርስቲያን በስሙ አንጻ ይህን ጭምር አብሮ ይቀበላል። ምንም እናመቻምቸው የለም። ዛሬ ጻድቁ አባታችን አቡነ አረጋዊ አልቀበልም ማለት አይችልም። ኦርቶዶክሳዊ ከሆነ ገድል ድርሳን የማይቀበል ኦርቶዶክሳዊ የለም። እንዲህ ብሎ ማስተማር ኑፋቄ ነው። ሲዘዝ ባይሆን እንደው ከተአምራት ውስጥ ደግሞ ይሄ ተአምር የቅዱስ አደረገና ከበደ ከተባለ መጸለይ ነው እንዲገልጽልን። አልቀበልም ሳይሆን የምትለው እግዚአብሔር ግለጥልኝ፣ አንተ እውነታውን አስረዳኝ፣ ከአይምሮ በላይ ሆነብኝ ማለት ነው። ትልቁ ተአምር ደግሞ እሺ ና ግባ ቆርጣል የምትለው ግባ። ይኸው ለምን ትቆርጣላችሁ የሚለውን ብታስገቡትና ቢያወራ እሱ ያልተቆረጠውን ቢነግረን እና ግባ ያለው አይገባም፣ ወሬ ብቻ ነው። የኮሜንት አርባኛ ነው። አንድ ሰው ቪዲዮ ደርሶኛል፣ ባይ ዘ ወይ እህቲ የላከችው ቪዲዮ ደርሶኛል። እንትኑ ሰው ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ ሰውነቱን አወከው ወይንም ደግሞ ሆዱን ታወከና ወዲያውኑ ሰውነቱ ውስጥ ስለታወከ አስመለሰው። እየሰማችሁ ነው? አስመለሰው እና እኚህ አባት ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋና ደም መሬት ይነካል ብለው ማለት ነው። አባት ነበሩ። አንድ ሰው ቅዱስ ስጋውን ክቡር ደሙን በላይ ታዲያ ጭራሽ ሌላ ሰው ያወከው ነው እንደ በለው። እኔ መሰለኝ ራሱ እንትን ብሎ ድጋሚ የበለው መሰለኝ እንደ ዝንጀሮ። የለም ተገባብዘው ነው። እሺ አሁን ከዚህ በላይ ቆይ፣ የአንድ ሰው ከዚህ በላይ ምን ብሎ ሊሳደብ ይችላል? አንተ የሰውን ትውከት የምትበላ ብሎ ከዚህ በላይ ምን ተብሎ ነው የሚሰደበው? እስኪ አንድ ሰው ልስደብ ይባል ወላሂ የለም። ታዲያ አሁን ሌላ ነገር አታስወሩኝ። ብቻ የክርስትና እምነት ተከታይ ካለና ማውራት የሚፈልግ ሰው ካለ በዚህ ጉዳይ ላይ ገብቶ ብናወራ ደስ ይለኛል። እኔ አልሐምዱሊላህ እኔ ራቴን በልቻለሁ። ቅድም ነው የበላሁት፣ ለዚያ ነው እንዲህ ማወራው። ራቴን በልቻለሁ፣ ለዚያ ነው እንዲህ ማወራው። የምሳ ሰዓት ነው እዚህ አብዛኛው። ችግር የለውም። እኔንም አሳርገን ያበላሻችሁት ኡስታዝ ሳላህና ኡስታዝ ሙዓዝ አፉ ብያቸዋለሁ። የምር ኪትፎ ላይ ነበርኩ፣ ተውኩት በቃ።
ወላ ወት ኢላ ለዚያውም ክትፎ የማይታለፍ ምግብ ወላሂ የማላልፈው ምግብ ቢኖር እሱ ነው። የማይሰለቸኝ ምግብ ማለት ነው። አዲስ አበባ ድፍን 2 ሳምንት ቆይቼ ሁለቱንም ሳምንት እሱን ነበር ስበላ የነበረው ባለፈው። አይ ክትፎ ምንም ማድረግ አይቻልም። እንትን ሳላህ የክትፎውን ብር ክፈል። ጀዛከላሁ ኸይረን። አንተን ያመጣህ በኔ ነው በቃ ስለዚህ የዛሬ በኔ ነው። እሱን ያመጣት እኔ ነኝ ያመጣሁት። ጉድጓዱን ቆፋሪማ እናንተ ናችሁ። አላህ ገርቶላችሁ ደግነቱ የሰርግ ነው እንጂ ከፌበት አይደለም። አብሽር ሳላ ነፃ ወጣለን። የሰርግ ክትፎ ነው። አብሽር የሰርግ ከሆነ ችግር የለውም። አብሽር ማሻአላህ። አይ በቃ እኔ አንድ ወጣ ማለት አለብኝ። ሰግደሃል ብሮ? አዎ ሰግጃለሁ። አንተ ዘጋ ነበረ ባልደርስበት ልሙላ። ቆይ አንድ ሳላ ከመምጣቱ ወጣት አንድ ጊዜ ወንድሞችን አይቶ ጀዛኩሙላሁ ኸይር ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም እጅ ላወጣበት እንግዲህ ያው ጀዛኩሙላሁ ኸይር የምታደርጉት ነገር አላህ ምንዳችሁ ይክፈላችሁ። ሙአዝም ኢንሻአላህ ወይም ሳላህ ሙአዝ እንኳን ብዙ ጊዜ እዛ የኦሮሞ ሩም አላያችሁምና ሳላ እንኳን አንዳንዴ አያለሁና ገሬ ሻዳና እዛ ኡስታዝ አወል ታውቋቸዋለህ ኢንሻአላህ። ያው አንዳንድ ጊዜ ፋሎብ የወንድማችን አንጋፋው ኢብሮ ያው የበለጠ በዚህ ሳምንት ብትሰሩበት እዛ ሩም ገብቶ እሱን ይዘህ እንዳው ትንሽ ከፍ ቢደረግ ጥሩ ነው ብዬ ነው የምገምተው። እንዴት ትላለህ ሳላህ? የኢብራሂም ኦሮምኛ ትችላለህ አንተ? እንዴ በለም እንጂ ኦሮሞ ነኝ እኮ። ናይ ችግር የለውም በቃ። አው ኡስታዝ ሙአዝ እንደው ሌላ አካውንት ሁሉ አለ ኦሮምኛ የሚሰራበት። በቃ ኡስታዞች ጋር እንትን በልና እዛ ያው እንደዚሁ ከ2000 ሰው ህዝብ በላይ ኦሮሞች ስላሉ እዛ ላይ አንድ ጊዜ ያው ማን ነው ኢብሮንም አንድ ቀን እንትን ፕሮግራም አድርገህ እኔም መቼም ያው ሁሉ ጊዜ ያለውና እዛ ገብቶ ያው መቼም ከ500 ሰው በላይ እንኳን ሳዛ ብናገኝ ጥሩ ነው ብዬ ነው ትንሽ ይጨምራልና ይሄንን ሐሳብ ለመስጠት ነው። ጀዛኩሙላሁ ኸይር። አይ ጀዛከላሁ ኸይር። በጣም ጥሩ ሐሳብ ነው። ጀዛከላሁ ኸይር ተቀብለነዋል። በጣም ጀዛከላሁ ኸይር ወአሕሰነላሁ ኢለይክ። አው በትግርኛም የሚሰራ በአማርኛም በሶማሊኛም ወላሂ በተቻለው ቋንቋ ሁላ ይሰራ ኢንሻአላሁ ተዓላ። አላህ ያግራልን ሁላችንንም። እና ከታች አንዲት ወገናችን ደህና ነገር ብታወሩ ጥሩ ነገር ብታወሩ የሚል ሐሳብ አቅርባለች። ያለው ይሄ ስለሆነ ነው። በነገራችን ላይ ያለውን ነው የምናወራው እንጂ የሌለን ነገር አዲስ ፈጥረን ማውራት አንችልም። ስለ ኢስላም ብቻ ተናገሩ ከተባለ ነዓም መልካም ነገሮችን ስለ ኢስላም ማውራት እንችላለን፣ ችግር የለውም። ወላኪን ስለ ሌላ እምነት የሰማችሁትን ሁሉ ባታጥላሉት የሁላችን አርጋችሁ የኦርቶዶክስ በአጠቃላይ ነው። የኦርቶዶክስ በአጠቃላይ ነው። ወይ ኦርቶዶክስ አይደለሽም ወይ ደግሞ ኦርቶዶክስ ነኝ የምትይ ከሆነ እህቴ ወገኔ ምንም ማድረግ አይቻልም። ያው የሁላችሁም ነው ተብሏል። ይሄን ነገር ሳይቀበሉ ኦርቶዶክስ መሆን አይቻልም ስለተባለ የአጠቃላይ ነው የሚሆነው። ከዚያ ውጭ ባለው ነገር ደግሞ እስቲ ስለ ኢስላም ትንሽ እናስተዋውቃችሁ። እስቲ ከኢስላም ጋር እናስተዋውቃችሁ። አንድ ሰው መጥቶ ስለ ኢስላም የሚጠይቅ ከሆነ ስለ ኢስላም ለምንድን ነው የማታስተምሩት? ሲጀመር የኛ መሻይኾችና ኡስታዞች ኢስላምን ብቻ በማስተማር የተጠመዱ ነበሩ ለረጅም ጊዜያት። ሳይወዱ በግዳቸው አንዳንድ ተናግሮ አናጋሪ ሳንወድ በግዳችን ወደ ንጽጽሩ ዓለም እንድንገባ አደረጉ ማለት ነው እንጂ ወላሂ አላህ ምስክሬ ነው። ስለ ክርስትና ማንም አስታውሶ እንኳን የሚያወራ ሰው አልነበረም። ስለዚህ ያለው ነገር ይሄ ነው። ስለ ኢስላም ብቻ ይነገረን ከሆነ ስለ ኢስላም ብቻ የሚነገርበት ቤትም ስላለ እዚያም መሄድ ይቻላል። ከዚያ ውጭ ግን ስለ ክርስትና እያወራን ስለሆነ ስለ ክርስትና ስናወራ ደግሞ አዲስ ነገር ፈጥረን ማውራት አንችልም። ያለውን ያው ቪዲዮ በነገራችን ላይ ቪዲዮ እየከፈትን ነው እስካሁን ድረስ የትውከቱም ይሁን የምኑም እንዳለ ቪዲዮ እየከፈትን እንጂ አንዳችን ከራሳችን አምጥተን ያወራነው ነገር የለም። ተግባባን? ስለዚህ ያለውን ነገር ደግሞ ማቅረብ መስደብም አይደለም መጥፎ ነገር መናገርም አይደለም። ያለው ነገር ነው የተወራውና ተግባባን? የሙዓድ ያልሆነን ነገር አምጥተሽ ብትናገሪ ቀጠፍሽበት ይባላል። ወላኪን የሙዓድ የሆነን ነገር አምጥተሽ ብትናገሪ ሰውን ከወደዱ ከነጉዳንጉዱ ይባላል አይደል? አንድን ነገር ከወደዱ አይቀር ከነሁሉም ነገር ነው የሚወደደው ማለት ነው። መምረጥ ምናምን የሚባል ነገር አይኖርም ኢላ ያ ነገር አማራጭ ካልተቀመጠለት በስተቀር። ይሄ ደግሞ አማራጭ ያለው ነገር አይደለም፣ ሙሉ በሙሉ መቀበል ግዴታ ነው ተብሏልና። እስቲ ወደ ኢስላም ደግሞ ትንሽ እንመለስ። እስቲ የንጽጽሩ ጉዳይ ላይ የሚሰሩ ወንድሞች እስኪገቡ ድረስ ወደ ኢስላም ደግሞ እንመለስ።
በኢስላም ውስጥ አላህ ስብሓነሁ ወተዓላ ብቸኛው አምላክ ነው። ጓደኛ የሌለው፣ ልጅ የሌለው፣ ሚስት የሌለው ረብል ዒዘቲ ወልጀላል የትኛውም ጉድለት የሚባልና ጉድለትን የሚያመላክቱ ነገሮች በአጠቃላይ ከሱ የራቁ ከሱ ጋር በምንም ተአምር የማይገናኙ ታላቅ የሆነ አምላክ ነው ሱብሓነሁ ወተዓላ። ከዚያ ውጭ ደግሞ አምላካችን በአምላክነቱ ውስጥ ሰውነት የሌለበት፣ በአንድነቱ ውስጥ ሶስትነት የሌለበት፣ በአንድነቱ ውስጥ ሁለትነት የሌለበት፣ በአንድነቱ ውስጥ አራትነት የሌለበት ብቸኛው አምላክ ነው። ማንም አዛዥ የለው፣ ማንም መልእክት ሰጪ የለው። ሁሉንም መልእክት ሰጪው ራሱ ነው ረብል ዒዘቲ ወልጀላል። የፈለገውን ነገር የማድረግ የፈለገውን የመከልከል ከፍ የማድረግ ዝቅ የማድረግ የማጥፋት የማኖር የማምጣት ሁሉን ነገር የማድረግ ብቸኛና ብቸኛ ስልጣኑ የሱ ነው። ለዚያ ስልጣኑ ደግሞ ከማንም የተቀበለው ስልጣን ሳይሆን የራሱ የሆነ ስልጣን ስለሆነ ነው። ማንም ለሱ ስልጣን ሰጪ አይደለም። ማንም አላህን ስብሓነሁ ወተዓላ በምንም ነገር ተግባባን፣ በምንም ነገር አላህን ስብሓነሁ ወተዓላ ማዘዝም ይሁን ከፍ ማድረግም ይሁን መላክም ይሁን የትኛውንም ነገር ለአላህ ማድረግ የሚችል የለም። አላህ ስብሓነሁ ወተዓላ አድራጊ ነው እንጂ ተደራጊ አይደለም። ረብል ዒዘቲ ወልጀላል አዋቂ ነው። እውቀቱን ማንም ሊያዳርስ ሊያካልል አይችልም። አላህ ከሚያውቀው ነገር የሰው ልጆች እውቀት ምን ያክል ነው ተብሎ ቢወራና ቢተነተን ሰዎች ከአላህ ስብሓነሁ ወተዓላ እውቀት አንጻር ምንም ነገር አያውቁም። ምንም የመጨረሻ ዱዳ ናቸው ሰዎች ከአላህ እውቀት አንጻር ማለት ነው። እዚህ ግባ የሚባል እውቀት አይደለም እኛ ያለን። ለምሳሌ ያክል የሆነን ፎርሙላ ላስቀምጥላችሁ። የትኛውንም ቁጥር ኦቨር ኢንፊኒቲ ብታደርጉ ተግባባን። የሆነ ቁጥር ኮንስታንት የሆነ ቁጥር ኦቨር ኢንፊኒቲ ብታደርጉ መጨረሻው ዜሮ ነው የሚሆነው። ሂሳብ የምትችሉ ልጆች መልሱልኝ። የትኛውም ኮንስታንት የሆነ ቁጥር ለኢንፊኒቲ ካካፈል ነው ዜሮ ነው የሚመጣው። የሰው ልጅ እውቀትም የትኛውንም ያክል ቢሰፋ የቱንም ያክል ቢሰፋ የተገደበ ነው። የሆነ ቦታ ላይ ሄዶ ይቆማል። ያ የሆነ ቦታ ላይ ሄዶ ቆመ ማለት ደግሞ ኮንስታንት መሆኑን ይናገራል ማለት ነው። ኮንስታንት መሆኑ ይገባናል ማለት ነው። ኮንስታንት የሆነ ቁጥር ደግሞ የአላህ ስብሓነሁ ወተዓላ እውቀት ደግሞ እዚህ ጋር ነው የሚገደበው የሚል የለውም። ሁሉንም አዋቂ አምላክ ነው። ሁሉንም አዋቂ አምላክ ነው ሲባል ደግሞ እስከ መጨረሻው ድረስ ስለሚሄድ ኢንፊኒቲ ነው የሚሆነው። ስለዚህ ያንን ኮንስታንት የሆነን ዒልም ደግሞ ከአላህ ስብሓነሁ ወተዓላ ዒልም አንጻር ስናየው ወደ ዜሮ ነው የሚመጣው ማለት ነው የኛ እውቀት። ስለዚህ አላህ ስብሓነሁ ወተዓላ ማለት ያ አምላክ ነው። የፈለገውን ነገር ማድረግ የሚችል ከማንም ጋር የማይወያይ የፈለገውን ሲያደርግ ማንንም የማይፈራ ማንም የማያስፈራራው ማንም የማይቀጣው ማንም የማይቆጣው ማንም ተውባይ የሌለው አምላክ ነው። ለዚያ ነው አላህ ስብሓነሁ ወተዓላ ቁርአን ላይ ሲናገር ወላ የኻፉ ዑቅባሃ አለ። ያቺን መንደር እኮ አላህ ስብሓነሁ ወተዓላ አጠፋት። ካጠፋ በኋላስ ወላ የኻፉ ዑቅባሃ የዚያን ነገር መጨረሻ ደግሞ ምንም አያስፈራውም አለ። ምክንያቱም የፈለገውን ማድረግ ይችላል። ማንንም ማጥፋት፣ ማንንም ማኖር፣ ማንንም መላክ፣ ማንንም መቀለብ፣ ማንንም መከልከል፣ ማንንም መግደል፣ ማንንም ማኖር ስልጣኑ ስላለው። ስለዚህ አምላካችን ይሄ አምላክ ነው። ከማንም ስልጣን አልተሰጠውም። በነገራችን ላይ ከማንም የተቀበለው ስልጣን አይደለም። ስልጣን ተሰጠኝ የሚል አምላክ አይደለም፣ ያለው አምላክ ነው። ስለዚህ ይሄ ነው አምላካችን። አምላካችንን ለማወቅ የምትፈልጉ ሰዎች ሌላም ጥያቄ ካላችሁ ገብታችሁ መጠየቅ ትችላላችሁ። ካልሆነ ግን የእናንተን እምነትም ዲፌንድ ማድረግ የምትፈልጉ ከሆነ ገብታችሁ ዲፌንድ ማድረግ ትችላላችሁ። ከዚያ ውጭ ግን ስለ ክርስትና እምነት አንስተን ስናወራ የምናወራው የተጻፈውን የምናወራው የተነገረውን በትላልቅ ቀሳውስቶች የተነገረውን እንጂ ከራሳችን ያመጣነው አንዳችም ነገር እንደሌለ እንድታውቁልን እፈልጋለሁ። እኔ ከራሴ አንዳች ላደርግ አይቻለኝም እንደተባለው እኔም ከራሴ በክርስትና ላይ አንዳችም የምናገራት ቅጥፈት የለችም። መጽሐፍ ላይ ያለን ነገር አነባለሁ ወይ ደግሞ ቪዲዮ ላይ ያለን ነገር አመጣለሁ። ለምሳሌ ኢየሱስ ጌታ አለው ከተባለ ስድብ ነው የምትለኝ ከሆነ ላ አለኝ ካለስ፣ አምላክ አለው ከተባለ ስድብ ነው ብትለኝ አለው ከተባለስ መጽሐፉ ላይ ካለ የለም አልልም መቼስ። ስለዚህ ያን ያለው ነገር አላህ ስብሓነሁ ወተዓላ ቀጥተኛውን መንገድ ይምራችሁ ሁላችሁንም፣ እኛንም ቀጥተኛውን መንገድ ተመርተው በመልካሙ መንገድ ላይ በጥሩ ስነ ምግባር ኑረው ኺታማቸው ያማረላቸው መልካም ባሮች አላህ ያድርገን። ጥያቄ ያለው ሰው ካለ መቀጠል ይችላል። ማን ምን ለምን የሚል ጥያቄ ያለው መሰለኝ። ሰላም እንደምን አደራችሁ? ወይ እንዴት ናችሁ? አለን ሰላማችሁ ይብዛ። እንዴት ናችሁ? አልሐምዱሊላህ ደህና። አሁን እያወራህ ነበር
መግለጫ እየሰጠ ነበር። እስኪ አሁን የገለጽከውን በሙሉ ክርስትና ሮንግ ነው እንበልና ወደ እስልምና እኔ ለምሳሌ መምጣት ብፈልግ ብዙ የሚፈጥርብኝ ጥያቄ አለ አእምሮዬ ላይ። ትንሽ ጥያቄም ሳይሆን ትልቅ ጥያቄ የሚፈጥርብኝ አለ አእምሮዬ ላይ። ታስረዳኛለህ? ስትጠይቅ አንደኛ ነገር በማስረጃ ጠይቅ። በማስረጃ ተደግፈህ ማለት ነው የምትጠይቀውን ነገር። ሁለተኛ ነገር ደግሞ ዝም ብዬ ቁርአን ገብቼ ምናምን አይደለም የምጠይቅህ። አንዴ የጥያቄን ስርዓት አሟልተህ ጠይቅ። ችግር የለውም። እንደዚህ በእንትን በማለት ምናምን አይደለም፣ ማስረጃም ማለት ነው። ሁለቱንም አትርሳ። ከታች ያላችሁ እየሰማችሁ ነው። ማስረጃና የጥያቄ ስርዓት ብያለሁ። እንቀጥለሽ። ጥያቄ ስርዓት ያለው ጥያቄ እንዴት ነው የምቀበለው? ቁርአን መጥቶ ነገረኝ፣ ስለ አላህ አስረዳኝ። ኦኬ። ለመቀበል ደግሞ አእምሮ የሚፈጥርብኝ ጥያቄ ያለ አንደኛው ጥያቄ ከሶስት አንደኛው ጥያቄ ቁርአን በራሱ ከየት ነው የመጣው? ቁርአን ከመምጣቱ በፊት ሳላህ ነበረ ወይ? የመጀመሪያው ጥያቄ ይነገር ነበረ ወይ? የመጀመሪያው ጥያቄ ይመለስ። አንድ አይነት ጥያቄ ነው። አይ መጀመሪያ የጠየቀው ቁርአን ከመምጣቱ በፊት ስለ ቁርአን የተናገረ ነው አይደለ? እሱ አይደለም ጥያቄ። ስለ አላህ አይደለ እያወራ ያለሁት፣ ስለ ፈጣሪ ስለሆነ እያወራ ያለሁት። ስለ ፈጣሪ የነገረኝ ቁርአን ነው። ኦኬ። ቁርአን ከመምጣቱ በፊት ስለ አላህ የተነገረ ነገር አለ ወይ? አላህስ ማን ነው? ምንድን ነው የሚለው አላህ ማን ነው? በኋላ እንመጣለን። አለ ማስረጃ ልስጥህ። ማስረጃ ስጠኝ። ትንቢተ ዳንኤል እኮ ባይብል ነው እኮ። ማስረጃ ላይ ጠይቀኝ። ኦኬ። ይሄ ውሸት ነው ትንቢተ ዳንኤል እንዴ? እኔ ባይብልን እኮ አልቀበልም ብዬ ወደ አንተ ልመጣ ነው፣ ወደ ቁርአን። ባይብልን ሁና መጀመሪያ አልቀበልም ደግሞ ሙዓዝ ነው እንትኑን ያነሳው። ባይብልን አልቀበልም ብላለች። ባይብልን እኮ አልቀበልም ብዬ ልመጣ ነው ወደ አንተ። ምን ሆናል? በቃ አይቀበልም። ስለዚህ አምላክ አለ ብለህ ታምናለህ? አለ ብዬ እኮ ቁርአንን ላይ ያለውን አላህ ልቀበል ነው። እኛ ደግሞ መጽሐፍቶችን አሁንም በዚህም ብትመጣ በዛም ብትሄድ ማለት ነው መጽሐፍቶችን ትንቢተ ዳንኤልን አሁን ለምሳሌ እኛ ያቺን ፓርት እኔ አሁን ከአላህ ነው ብዬ ነው ማምነው። ምክንያቱም ትንቢተ ዳንኤል ለነቢዩ መሐመድ የተነገረበትን ፓርት ምንም ሳያቅማማ ያቺን ፓርት በትንቢት የተናገረው የነቢያት ቃል ነው ብዬ ነው ማምነው። እኔ እሱን እኮ ልታምን ትችላለህ። ስለዚህ ማስረጃ ሰጠው። ሌላ ከምን ልስጥህ? ከዴርቶ ጋር ትጥቀስልኛ። ከዴርቶ ጋር ልስጥህ ወይስ ከጋዜጣ ወይስ እኔ ጽፌ ልስጥህ? ከእስልምና መጽሐፎች ነው የምትሰጠኝ ነው እንዴ? ወይ ታዲያ በቃ ኡስታዝ ይቀጥል። ኡስታዝ ካልሰጠህ የለኝም ነው የሚባለው እንዴ? ባይብል ጠቅሰህልኝ ባይብል አንድ ጊዜ የጠየቀው ጥያቄ እስልምና ከማ በፊት መሆኑን ያልከኝ ጥያቄው ክሊር ነው። እስልምና ስለ አላህ ስለ ታላቁ አላህ ብለህ አሁን እያብራራህ ነበር። ይሄን ሁሉ የነገረህ ማን ነው? ከቁርአን በፊት ነበረ ወይ? ከመሐመድ በፊት? መሐመድ በ42 ወይ በ40 ዓመቱ ነው የወረደው መጽሐፉ እንደሚታወቀው። እሱ ከመምጣቱ በፊት ነበረ ወይ? አዎ ነበረ ከሱ በፊት። እሱን አስረዳኝ። ከእስልምና መጽሐፍ ነው። በባይብል አትጥቀስልኝ። ባይብልን ከሱ በፊት አንድ ነገር እስቲ ልበልክ። አንደኛ ነገር ባይብልን አልቀበልም የምትል ከሆነ አንደኛ ነገር አልቀበልም ሳይሆን ባይብል አያገባውም እዚህ ነው የምልህ። አይ ለምንድን ነው የማያገባው? ያገባዋል እንጂ። እንዴት ነው የሚያገባው? የእስልምና መጽሐፍ ላይ ያገባዋል። በነገራችን ላይ አንተ የምትሄድበትን አካሄድ እንሂድ ከተባለ ማለት ነው ከብሉይ ኪዳን በፊት ያለን መጽሐፍ አምጣልኝ ማለት እኮ ቀላል እኮ ነው። በጣም ቀላል ነው። ምን አገባኝ እኔ ከብሉይ ኪዳን በፊት ይኑር አይኑር ብቻ ነው ቁርአን ላምን። ለክርስቲያኑ ነው ያልኩት። ለክርስቲያኑ ከብሉይ ኪዳን በፊት ያለን መጽሐፍ አምጣልኝ እንደማለት ነው። ይሄ ክርክር ደረቅ ክርክር አታርገው። እኔ እስልምና ራሱን ችሎ ቆሞ ነው ማመን የምፈልገው ነው። አሁን 21ኛው ሴንቸሪ ነው እንደምታውቁት። ሰው ማሰላሰል ይችላል፣ መጠየቅ ይችላል። ጥያቄው መመለስ ከቻልክ በእስልምና ቁመህ አሳምነኝ ነው እያልኩ ያለሁት። በእስልምና ላይ ቆሜ ሳሳምንክ አላህ ስብሐነሁ ወተዓላ በተከበረው ቃሉ በቁርአን ላይ እነኚህ ነገሮችን አንድ ቦታ አይደለም በተደጋጋሚ ቦታዎች ላይ ነግሮናል። ያንተ ጥያቄ ወደ መጣ አውቀዋለሁ። አሁን ወደ ቁርአን ልትመጣ ነው አይደል? አሁንም ድጋሚ
እንዴ ጥያቄ ከቁርአን በፊት ነው እያልኩ ያለው። ቁርአንማ መሐመድ በ40 ምናምን ዓመቱ ወረደልኛል ነገርህ፣ ከዛ መንከው ታዲያ ጥያቄ ታዲያ የቱ ጋር ነው? ይህን ሰው እያልከኝ ያለኸው ስለ ኢስላም ነው እኮ። ስለ ኢስላም እኮ ነው እየነገርኩ ያለሁት። ስለ ኢስላም ስትጠይቀኝ ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢስላምን እኛን አምጥተው አስተምረውናል። እሱ ነው የመሰረተው። ለምንድን ነው የሚመሰረተው? እሱ በፊትም ነበር እንጂ ሲጀመር አብዛኛው ሰዎች እኮ እየነገርኩህ እኮ ነው። በነገራችን ላይ አንድ ነገር ልንገርህ፣ በፊት የነበሩት መጽሐፎች በአጠቃላይ ተጫውተውባቸዋል። የነበራቸው ሰዎች እንደፈለጉ ጨምረው ቀንሰው ደምረው አካፍለው አንድን ሶስት አድርገው ጨማምረውበታል። እንደፈለጉ አድርገው ተጫውተውበታል መጽሐፎቹን። ያልተቀዳነሰው በእስልምና አላህ ጠብቆ አይደል ያቆየው የምትለው ብለህ የምታምነው አንተ? ስጠይቅ እኮ እየሰማሁህ ነበር አይደል እንዴ? እሺ ቀጥል። ስጠይቅ እኮ እየሰማሁህ ነበር አይደል? በቃ አታቋርጠኝ ሳወራ። ነቢዩላህ አደም ዓለይሂ ሰላም ሙስሊም ነበር። ከአደም በኋላ የመጣው ደግሞ ነቢዩላህ ኑህ ሙስሊም ነበር። ሁሉም ነቢያቶች ሙስሊሞች ነበሩ። እነሱ ሙስሊሞች የነበሩበትን ደግሞ ከቁርአን አልከሪም በፊት ያሉ ብዙ ማስረጃዎችም ማቅረብ ይቻላል። አንድ ይሄ ነው። ወላኪን ወደ ቁርአን ስንመለስ አላህ ስብሓነሁ ወተዓላ ሜንሽን አድርጎልን እነኚህ ነቢያቶች በአጠቃላይ ለአላህ ተገዢ እንደነበሩ፣ አላህን ብቻ አምላኪ እንደነበሩ፣ ትክክለኛ ነቢያቶችም እንደነበሩና ቀደምት መጽሐፎች ነበሩን የሚሉ ሰዎች እንደቀጠፉባቸው፣ ባልዋሉበት እንዳስዋሏቸው፣ ነቢያቶችን ዝሙት አድራጊ እንዳደረጓቸው፣ ነቢያቶችን ወንጀል ሰሪ በአምላክ ላይ ሌላ አምላክን የተገዙ ወይ ደግሞ አምላክ ላይ አጋሪ እንደነበሩ እንደተናገሯቸው፣ ፈጣሪን ደግሞ ልጅ እንደሰጡት፣ አላስፈላጊ የሆኑ ብዙ ማንነትን መገለጫን ለፈጣሪ እንደሰጡና እንደቀጠፉበት ነገረንና በፊት የነበሩት መጽሐፎች በአጠቃላይ ተዘበራርቀዋል። ብዙ ነገሮች ውስጣቸው ገብቶ ተበላሽተዋል። እናንተ የምታምኑት አለን አላህ ስብሓነሁ ወተዓላ ቀደምት በነበሩት መጽሐፎች እመኑ። ቀደምት በነበሩት መጽሐፎች እመኑ ሲባል አላህ እንዳወረደውና አሁንም እንኳ ካሉት መካከል አንዳንድ መለኮታዊ አምላካዊ የሆኑ ቃላቶች ውስጡ እንዳሉ፣ አሁን ላይ እኛ ጋር የደረሱ ደግሞ ማንም የፈለገውን ነገር እየጨመረና እየቀነሰ እንደዘበራረቀው እወቁ። ለእናንተ መመሪያ እንዲሆናችሁ ደግሞ ማንም የማይዘባርቀውን፣ ማንም የማይጨምርበትን፣ ማንም የማይቀንስበትን ቁርጥ ያለን ሁሉም ላይ ተቆጣጣሪ የሆነ ቁርአን አልከሪምን አወረድኩላችሁ ብሎ ቁርአንን ላከልን። አለቀ። ዳሲት። ስለዚህ አሁን ቁርአን አልከሪም ሲመጣ በፊት ላይ የተዘበራረቀውን ነገር አስተካክሎ ነው ያመጣው ነው እያልኩ ያለሁት። በፊት ላይ የተዘበራረቀውን አልቀበልም። መልካም ነው። ታዲያ ጥሩ እኮ ነው ያደረግከው። ምክንያቱም በፊት የነበረው ነገር ትክክል አለመሆኑንና ተጨምሮ እንደተቀነሰ ስርዝም ድልዝም እንዳለበት እያመንክ ነው። ያ ነገር በጣም ጥሩ ነገር ሆኖ ሳለ እነኚህ ሁሉ መሰረዛቸውንና መደለዛቸውን ደግሞ ያሳወቀን ቁርአን ነው። ወደ ቁርአን መተህ ደግሞ የቁርአንን የፈጣሪ አምላክነትን መጠየቅ የምትፈልግ ከሆነ ደግሞ ከሱ ጋርም ማውራት እንችላለን። ችግር የለው። ጥሩ። አሁን እኮ አንተ ያልከው ያነሳው ፖይንት ምንድን ነው? በፊት መጽሐፍ ነበረ፣ ማስረጃዎች ያሉት ስለ አላህ የሚናገር መጽሐፍ ነበረ። ነገር ግን እነዛ መጽሐፎች ተዘበራርቀዋል ብሎ የነገረህ ደግሞ መሐመድ ከስንት ዓመት በኋላ ነብዩ መሐመድ መጥቶ ነው የነገረ። ያኛው ተረት ነው። እንዴት ልቀበለው ይችላሉ? አንድ ሰው ተነስቶ እንደዚህ ብሎ ከመጽሐፍ ቅዱስም ከዛም ቀነጫጭበው ከየትኛው መጽሐፍ ይቀንጭበው መጽሐፍ አዘጋጅቶ ተቀበል ቢልህ አሁን ባለው ሴንቸሪ ለምሳሌ ፍቅር ዚስም እናንሳና ሃይማኖት አለኝ ብሎ የራሱን መሰረተ። እሺ አሁን መጽሐፍ ጻፍ እንበል። ከዛ የማይታወቅ ሶሳይቲ ላይ ሄዶ በጦርነት ሊሆን ይችላል አስፋፍቶ እሱ መጽሐፉን ለ10 ለ20 ዓመታት ሊሆን ይችላል ኮሬክሽን እየሰጠ አስተካክሎ ሄዶ ካራክተሮቹን ፈጥሮ ተቀበል እያለ ቢቀጥል ልክ ከ30 ከ40 ከ50 ከ200 ከ1000 ዓመታት በኋላ እየሰፋ የዛ እምነት ምክንያቱም ተመሳሳይ ነው። ሱፐር ፓወር አለ ይልሃል። የዛ ካራክተር ይሰጠዋል። ልክ ከባይብል ከቁራን ጋር ያመሳስለዋል። ከዛ በኋላ የእነሱንም ካራክተሮች የነቢያትን ይሰጣል። ልክ አይደለም ተቀበል ሲልህ ልትቀበለው ማለት ነው። ይሄ ሁሉ መጽሐፍ ተበርዞ ነበር የኔ ነው ልክ የነበረው እነዚህ ሁሉ ስለ ልክ አላህ ብሎ ክሬት እንዳደረገው መሐመድ ከዛ ደግሞ ሌላ አምላክ ስም ሰጥቶ ክሬት አድርጎ ቢመጣ ልትቀበለው ማለት ነው። ተቀበል እያልከኝ ማለት ነው። ማስረጃ ብዬ አላህ ብሎ በነገራችን ላይ አንደኛ ነገር ቅድም ነግሬሃለሁ። ቆይ ወሰኛው ፖይንት እዚህ ነው። አትጩህ አባቴ። ቆይ አልጨረስኩም። አንዴ አንዴ እስቲ ሚውት አድርገው። ልጨርስ። ጥያቄ መጨረስ አይደለም። ለምን በስርዓት አውራ ብያለሁ ቅድም።
እሺ በስርዓት ችግር የለውም። ከስርዓት ውጭ አወራው ካለ ንገረኝ። አዎ ከስርዓት ውጭ እያወራህ ነው ያለኸው። ጥያቄ መጠየቅ ስትፈልግ ስርዓት ባለው መልኩ ጠይቅ። መንጣጣት አይጠበቅብህ አንተ ማለት ነው። በስርዓት ትጠይቃለህ፣ በስርዓት ይመለስልሃል። እሺ ሚውት አታድርጉኝ። ጥያቄ ነው፣ ጥያቄ ስለሆነ ሚውት አታድርጉኝ እኮ አይደለም። ትርፍ አታውራ እያልኩህ ነው። ትርፍ ካላወራህ ማንም አያደርግህም። ስርዓት ባለው መልኩ ጥያቄ መጠየቅ ፈለግክ አይደለ? ቅድም ጠየቅ፣ ያንን ጥያቄ መለስኩልህ። ያንን ጥያቄ የመለስኩበት መንገድ ስህተት ከሆነ አይ ይሄኛውን የመለስከው እንዲህ ብታረግልኝ ብለህ መጠየቅ ነው፣ ስርዓት ባለው መልኩ። እሺ አልመለስክም እያልኩ ነው። አልመለስክም። የመለስከው እንዴት ያልመለስኩት? ያልመለስኩትን ነገር ቁጭ አድርገህ ማውራት እኮ ነው። ምንም ትርፍ የሚያስኬድ ነገር የለም። በምሳሌ እየነገርኩ ነው። ለምን ትፈራለህ? እንትን አትበል። ጥያቄውን አትፍረው። ተቀበልና መልስልኝ። በነገራችን ላይ ይሄ ስድ የሆነ ንግግር ብታቆም ደስ ይለኛል ወገናችን። እሺ ምን ተናገርኩ? ለምን ትፈራለህ? ለምን እንትን ትላለህ? ስማኝ አንዴ። እንኳን እኛ ሙስሊሞች አንድን ተራ ግለሰብ ልንፈራ ቀርቶ ማለት ነው ትላልቅ ቀሳውስቶችም ገብተው ተዋርደው እየወጡ ነው ያሉት። ይቅርታ አድርግ። ከተራ ሰው እኮ ነው ትልቅ ጥያቄ የሚፈጠረው። አታውቅም? አይደለም። አንዴ እየሰማኸኝ። በነገራችን ላይ እኛ ሙስሊሞች በተፈጥሮ ሊላሂ አልሐምዱ ወልሚና ማስረጃዎችን ስለያዝንና በማስረጃ ስለምንሟገት የሚያስፈራን ነገር የለም። ግን ድንበር ስታልፍና ባለጌ ስትሆን እሺ ንገረኝ። ድንበር ማለፍ ስትጀምር ድንበርህን ያዝ እንልሃለን። በነገራችን ላይ ያለኸው ቤታችን ነው። ቤታችን ላይ ስትሆን ቤታችሁ ላይ የለመድከውን ስርዓት አልበኛነት ምክንያቱም ይሄ ትልቅ ጥያቄ ነው። ስርዓት አልበኛነቱን እዚህ ቤት አታምጣው እያልኩህ ነው። በስርዓት ጠይቅ ይመለስልሃል። ልስተካከል ንገረኝ። በስርዓት መጠየቅ ትችላለህ። ሙሐመድ የፈጠረው ሙሐመድ አላህ ብሎ የፈጠረውን እንትናንትን ብሎ የፈጠረውን ይሄን ቤታችሁ ስትሄድ ታደርገዋለህ። ገባክ? ቤታችሁ ስትሄድና እዚያ ጋር በደንብ አድርጋችሁ እንትኑን ወሬውን ስታጧጥፉት ትቀጥሏለህ። እሱ ችግር የለም። እዚህ ቤት ደግሞ በስርዓት ነው ብዬ እሱ ከሆነ ኦፌንድ ያደረገ እሺ ሶሪ። ስለዚህ ጥያቄ ምንድን ነው? ይሄ በጣም ትልቅ ጥያቄ ስለሆነ ይሄ በደንብ ከተመለሰ ክርስቲያኑ አይደለም ባይደወይ አደጋግመው ትልቅ ነው እንትን ነው አትበል። በስርዓት ጠይቅ እያልኩ በስርዓት ጠይቅ። እሺ በለው ካም ዳውን። ጥያቄ ምንድን ነው? እኔ ከቁርአን በፊት ስለ አላህ አንድም ማስረጃ አለ ወይ ብዬ ስጠይቅህ በነቢዩ መሐመድ ዘመን ነው የወረደው። ያው በስርዓት እያወራሁ ነው። በነቢዩ መሐመድ ዘመን ነው የወረደው ቁርአን። ይሄ ኦቤስ ነው። ቆይ እንጂ መቼ ጠየቁን? ያላልኩትን አትስጠኛ። ታዲያ ያላልኩትን ነገር እየሰጠኝ መቀጠላችን ጥያቄው ከበደ አይደል? ያላልኩትን ነገር በነገራችን ላይ አደብ ስርዓት ያዝኩ እኮ ይኸው ስርዓት ያዝኩ። ጥያቄ ከበደ አትበል። እንዳንተ አይነቱ የሚያመጣው ጥያቄ አይደለም የሚከብደው። ሊላሂ አልሐምዱ ልጨርሰው። በነገራችን ላይ ቆይ አንድ ቅድም ያላነሳኸው ነገር ኢብሮ፣ ትንቢተ ዳንኤል ጉዳይ ስታነሳ ለምን ነበር መጽሐፍ ቅዱስ ነው ያለው? መጽሐፍ ቅዱስ አይደለም ትንቢተ ዳንኤል። አይመለከታችሁም ሲጀመር እናንተን። ባለቤት የአይሁዶች ነው ትንቢተ ዳንኤል። እሺ ስለዚህ ጥያቄህን ስርዓት ባለው መልኩ ጠይቅ። እንትን ነው ከባድ ጥያቄ ነው። እንትን ጥያቄ ነው ከባድ ጥያቄ አይደለም። በስርዓት ጠይቅ፣ በስርዓት ይመለስልሃል። ልጠይቅሽ ካም ዳውን። በስርዓት ነው እየጠየቅኩ ያለሁት። በስርዓት ነው እየጠየቅኩ ያለሁት። እንግሊዝኛውን ተዋት፣ እንደዛ አይደለም የሚባለው። እሺ ችግር የለውም። ምን የተለያየ ቋንቋ ብንማር ምን ችግር አለው? እንግሊዝኛም አረበኛም ሁሉ ትክክል አላልክም። ካም ዳውን ነው ያልከው። ካም ዳውን አይባልም። ችግር የለውም። ሁለተኛ ቋንቋ እኮ ነው። ምን ችግር አለው? አይባልም። እንደሚያውቅ ሰው እንትን አትበል ማለት ያክል ነው። አመሰግናለሁ። ቀጥል። እሺ ችግር የለውም። እሺ ተረጋጋ። ጥያቄ ለአእምሮ ላይ የተፈጠረ ነገር ስለሆነ የፈለገህን ብትዋራ ወደኋላ አለን ከመጠየቅ ገባ። ስለዚህ ምጠይቅህ እኔ በነቢዩ መሐመድ ጊዜ ቁርአን ከወረደ ቁርአንን የነገረ ነቢዩ መሐመድ ከሆነ እኔ ነቢዩ መሐመድ አንድ ግለሰብ ነው አላምነውም። ሰንበዲ ተነስቶ ፍቅር ሲስም ተነስቶ ተመሳሳይ መጽሐፍ ጽፎ እመን ቢለኝ እንዴት ላምነው ይችላለሁ? 21ኛው ሴንቸሪ ላይ አንድ ማሰላሰል የሚችል ሰው እንዴት የአንድን ሰው ሀሳብ እንዴት ሊቀበል ይችላል ነው ጥያቄው። ከዛ በፊት ማስረጃ አለ ወይ ነው። ይሄ በጣም ትልቅ ጥያቄ ነው። ትንቢተ ዳንኤል ምናምን ብለህ የአይሁድ መጽሐፍ የምናምን መጽሐፍ ብለህ እንድጠቅስልኝ አልፈልግም። በእስልምና እምነት ውስጥ ያለ ማስረጃ አለ ወይ? ከሌለህ የነቢዩ መሐመድ መጽሐፍ በሙሉ ተረት ነው ብዬ
እየነገርኩ ነው። እሱን አንተ አይደለህም ነገርና አንደኛ ነገር ቅድም ነግሬሃለሁ። ባይ ዘ ወይ አደብህን ያዝ ብዬሃለሁ። ሌላ ቦታ አፍ መክፈት ከለመድክ እዚያው ባለህበት ቦታ እንትን ማለት አሁን ምን ነው አፍ የከፈትኩ እስኪ ንገረኝ ማለት አንደኛ ነገር መደምደሚያ የምትሰጠን አንተ አይደለህም። አንድም ሶስትም የተምታታብህ ሆነ መጥተህ መደምደሚያ መስጠት አትችልም ነው እያልኩ ነው። አይደለም እየነገርኩ እኮ ነው። ልጁ በነገራችን ላይ እንትን ነው ጥያቄ ለመጠየቅ አይደለም የመጣው ለመጮህ ነው የመጣው። ለማንኛውም አንድ ነገር ልንገራችሁ። ስለ አምላክ ጉዳይ ጠየቀ። መጀመሪያ ስለ አምላክ ጉዳይ ጠይቆ እንዳይጨርስ አላህ የሚለውን ኢየሱስም አላህን ያምን እንደነበረ አላህን ያመልክ እንደነበረ እግዚአብሔርን ከናካቴው እንደማያውቀው ሁላችንም እናውቃለን። ማስረጃም አለበት። በነገራችን ላይ እያወራሁ ነው። ማምን ለምን ቅድም ስታወራ ድምጽህ ደስ ስላለኝ አይደለም ዝም ያልኩት፣ አደብ ስላለህም አይደለም ዝም ያልኩት፣ እየጠየክ ነው ብዬ ነው ዝም ያልኩት። ተግባባን? ድጋሚ ማይክን ባታነሳ ደስ ይለኛል። ማይክን ባታነሳ ደስ ይለኛል ድጋሚ ማለት ነው። ስለዚህ አሁን ያለው ነገር ምንድን ነው? ያለው ነገር ስለ አላህ ስብሓነሁ ወተዓላ ሲነሳ ቀደምት የነበሩት ነቢያቶች በአጠቃላይ የመሰከሩት ለአላህ ስብሓነሁ ወተዓላ ነው። ይሄ ብሉይ ኪዳን ላይ እንኳን አለ ሲባል አይ ብሉይ ኪዳን አትጥቀሱ። ምክንያቱም ብሉይ ኪዳን ፈዲሃ ያቆማቸዋል። አንደኛ ነገር ብሉይ ኪዳንን አትጥቀሱ ለማለት ስልጣኑም የለህም። ብሉይ ኪዳን ያንተ መጽሐፍ አይደለም። ሲጀመር ብሉይ ኪዳን የአይሁዶች መጽሐፍ ነው። አይሁዶች ደግሞ እናንተንም ከሃዲ እንደሆናችሁ ነው የሚያምኑት። ሐታ እናንተም ብቻ ሳይሆን በኢየሱስ ጉዳይ ላይም ክደዋል እነሱ። ተግባባን? ስለዚህ ስለ ብሉይ ኪዳን አይመለከትህም። ስለ መጽሐፍህ አውራ ማለት ነው። ተግባባን? መጽሐፍህ ስላልሆነ ነገር ደግሞ ዝም በል። ማይክን አትክፈት ብያለሁ ቅድም። ማይክን አትክፈት ብያለሁ ቅድም። ማይክን አትክፈት ብያለሁ ቅድም። አደብህን ያዝ ብዬ ነበር። ተግባባን? ስለዚህ አሁን ቅዱስ ኪዳን እንትን ብሉይ ኪዳንና አዲስ ኪዳን ብሉይ ኪዳን የአይሁዶች ነው። ሙጭጭ ብላችሁ አየኛ ነው ብሉይ ኪዳን የምትሉ ከሆነ የመጽሐፉ ባለቤቶች እናንተን ከሃዲያንና ውሸታም እንደሆናችሁ እየተናገሩ ነው ያሉት። ተግባባን? ስለዚህ አሁን ምንድን ነው የሚሆነው ማለት ነው? ብሉይ ኪዳን ለኔም ላንተም እኩል ነው። ብሉይ ኪዳን ለኔም ላንተም ብቻ አይደለም፣ ሌላ ከውጭ ለሚመጣ ሰውም እኩል ነው ብሉይ ኪዳን። ተግባባን? በነገራችን ላይ ብሉይ ኪዳንን የራሳችሁ አድርጋችሁ እንትን የምትሉት ነገር ነው ይገርመኛል። ብሉይ ኪዳንን ማንም ዲፊኒሽን መስጠት አይችልም። ምክንያቱ ሲባል የእናንተም ስላልሆነ የብሉይ ኪዳን ባለቤቶችም እናንተን ቀጣፊዎች ስለሚሏችሁ ማለት ነው። አንደኛ ይሄ ነው፣ ይሄኛው ይታወቅ። አንድ በሉ። ሁለተኛ ነገር ብሉይ ኪዳን ላይ የተጠቀሰውንና ሲደጋገም የነበረውን አላህን ሱብሓነሁ ወተዓላ እናንተ እግዚአብሔር ብላችሁ የምትገዙትን አይሁዶች አያውቁትም። እናንተ ብሉይ ኪዳን ብላችሁ የእነሱን መጽሐፍ ማሳከሪያ የምታደርጉት እነሱ እግዚአብሔርን አያውቁትም። አንድ በሉ። አንድም ሶስትም የሚለውን ነገር ያወግዛሉ ብቻ አይደለም፣ ጣዖት አምላኪያ ነው እናንተን የሚሏችሁ፣ ሙሉ በሙሉ አይቀበሏችሁም። ስለዚህ አሁን ያለው ነገር ምንድን ነው? ያለው ነገር ብሉይ ኪዳን ላይ ያለውን ትንቢት የትኛውንም ኢቭን ብሉይ ኪዳን አይደለም አዲስ ኪዳን ላይ ያለውንም ትንቢት ኢስላምን የሚገልጽ ከሆነና የሚያብራራ ከሆነ ማንጠቀምበት አንዳችም ምክንያት የለም። ለምን በሉኝ? መጽሐፎቹ ሙሉ በሙሉ ከሙስሊም ጋር ግንኙነት የላቸውም። አምላክ ይሄንን መጽሐፍ አላወረደም ብንል ትክክል ነው፣ መጠቀም አንችልም ነበር አላወረደም ብንል ኖሮ። ወላኪን አላህ ስብሐነሁ ወተዓላ አውርዶ ነበር። ካወረደ በኋላ ግን ተበርዟል፣ ተከልሷል ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲጠየቁ ምንድን ነው ያሉት? ላ ቱሰድቁ አህለል ኪታብ ወላ ቱከዚቡሁም አይደል ያሉት? የመጽሐፍ ሰዎችን ውሸታም ነው ሙሉ በሙሉ አትበሉ፣ ሙሉ በሙሉም ትክክል ነው አትበሉ። ምክንያቱ ሲባል ከፊል ትክክል የሆኑ ነገሮችን መጽሐፍ ውስጥ ሊቀሩ ይችላሉና። ስለዚህ እኛ ስለ መጽሐፍ ቅዱስ ስንናገር ከፊሉ የተበረዘ አንዳንድ ጥቃቅን ደግሞ ሐቆች እዚያ ውስጥ የቀሩት መጽሐፍ ነው ብለን ነው የምናምነው። ብሉይም ይሁን አዲስም ይሁን ማለት ነው። ሐዲስ ኪዳኑም ይሁን ብሉይ ኪዳን በዚያ መሰረት ስንመጣ ማመሳከር መብታችን ነው። ሙሉ በሙሉ አልወረደም ብለን ስላልካድን ማለት ነው። ተግባባን? ከዚያ በኋላ በነገራችን ላይ ይሄንን ጥያቄ ላነሳለት ነበር። ልጁ አደብ የለውም እንጂ አፉ በጣም እንትን ይላል እንጂ ጥያቄ ላነሳለት ነበር። እስቲ ስለ መጽሐፍ ጉዳይና ስለ ነብይነት ጉዳይ ሲነሳ መስፈርት አስቀምጥልን። خلاص በመጽሐፍ ቅዱስ መሰረት መስፈርት አስቀምጥልን። አንድ ሰው ነብይ ለመሆን ምን አይነት መስፈርት ማሟላት አለበት? አንድ ሰው አንድ አምላክ ደግሞ አምላክ ለመሆን ምን አይነት አምላክ መሆን አለበት? እሱ አምላክ መሆን አለበት ብሎ የሚያስቀምጣቸውን መስፈርቶች አፕላይ እናደርግበታለን። ነብይ መሆን አለበት የሚለውን አፕላይ እናደርጋለን። ከነብዩ የትኛው ትክክል እንደሆነ እሱ የሚያምንበት መጽሐፍ ቅዱስ ላይ ያለው ኢየሱስ ክርስቶስ ነው ትክክለኛው ነብይ ወይስ ነብዩ መሐመድ ነው ሰለላሁ ዐለይሂ ወሰለም የሚለውን በደንብ የምናይ ይሆናል ማለት ነው።
ስለዚህ ወደ አላህ Subhanahu Wa Ta'ala ጉዳይ ስንመለስ ብሉይ ኪዳን ላይም ተጠቅሷል፣ አዲስ ኪዳን ላይም ተጠቅሷል። አላህ Subhanahu Wa Ta'ala የትም ጊዜ ላይ የትኛውም ዘመን ላይ ሲጠቀስ የነበረ ሲመለክ የነበረ አምላክ ነው። አለቀ። እናንተ ሶስት አድርጋችሁ የምታመልኩት አምላክ ግን ከኢየሱስ ክርስቶስ መወለድና ሰዎች ከመስመር ከመውጣታቸው በፊት ማንም አያውቀውም እኮ ሲጀመር። ሶስት አምላክ ብላችሁ እናንተ የምታመልኩትን እኮ ማንም አላመለከም እኮ። እናንተ ብሉይ ኪዳን የኛ መጽሐፍ የምትሉትን ወደ ብሉይ ኪዳን ባለቤቶች ተመለሱ እስቲ። የብሉይ ኪዳን አንድ ፈጣሪ ነው ያለው። እሺ አንድ ፈጣሪ ነው ያለው። ጥሩ ቁርአን ላይ ወይም ማነው ሐዲስ ላይ ሱናን ኢብኑ መጃ 769 ላይ ግመሎችን ሰይጣን እንደፈጠራቸው ይናገራልና ስለዚህ ከሸይጣን የተፈጠሩት ይላል። ሸይጣን የፈጠረው ነው የሚለው። ከሸይጣን የተፈጠሩት ይላል። ሸይጣን የፈጠረው ነው የሚለው። አዎ እስቲ ያውጣልህ። አውጣውና ለእንትኑ አውጣውና። በነገራችን ላይ ሁሌ ይሄን ነገር ባንደጋግም ደስ ይለኛል። ወገናችን ደራ ሁሌ ነው የምንለው፣ ማስረጃ ይዛችሁ ማትመጡ ከሆነ ከነ ቁጥሩ ከነ ማስረጃው ማታመጡ ከሆነ እዚህ ቤት አትምጡ። 769 ኢብኑ መጃ ላኢላሃ ኢላላህ እኮ ማን የፈጠረው ነው የሚለው ነው። ከሸይጣን ተፈጠሩ። ከሸይጣን ፈጠረው ነው የሚለው ወደ በጎች። አዎ ቃል በቃል ምንም ቁወተ ኢላ የለም። ትክክል ነው። እሺ ሁሉ ቁወተ ኢላ ከሌለ እስቲ ማስረጃውን ክፈትልን እስቲ። ኢብኑ ማጃህን ያልከው ይሄው ማስረጃ ሰጠው። ክፈትልኝ እኮ ነው ስለማ ኢብኑ ማጃህን ያልከው። አዎ ሱና ኢብኑል መጃ ተፈጥሯል ነው ሸይጣን ፈጥሯል ነው። አውጣውና ነው ሸይጣን ፈጥሮታል ነው ከሸይጣን ተፈጥሯል ነው። ኢብኑ ማጃ ከሸይጣን ተፈጥሯል እና ታዲያ ከሸይጣን ተፈጥሯልና ሸይጣን ፈጠረው ምን አመጣው ታዲያ? ምን አገናኘው? ምንድነው የሚለየው እዚህ ጋር ንገረኝ። ምን ልታመጣ ነው? ከታች ያላችሁት በደንብ አድርጋችሁ እስቲ እየሰማችሁ ነው አይደል? ቆይ ሙዓዝ ከአፈር ተፈጠረና ሙዓዝን አፈር ፈጠረው አንድ ነው? አይገናኝም። ይሄ ያመጣው ሚለው ከሸይጣን ተፈጥረዋል። ግመል እኮ ሙዓዝ ከአፈር ተፈጥሯል። ሙዓዝ ከአፈር ተፈጥሯል ምን ማለት ነው ትርጉሙ? በጣም አሪፍ አመሰግናለሁ። ምንድነው ያለው? አሁን አንተ ያመጣው ምንድነው ያለውን አይደለም ሌላ አልጠየቁ